መፈንቅለ መንግስትና ገዳይ የሚያሳድዳቸው ሁለቱ የፑቲን ወዳጆች derecho internacional y la Carta de la Organización de las Naciones Unidas frente a las medidas ይሄ የሁለቱ መሪዎች ሰላምታና መተቃቀፍ ትርጉሙ ብዙ ነው። ሁለቱንም መሪዎች አሜሪካና ምዕራባውያን በነፍስ ይፈልጓቸዋል። ሁለቱም መሪዎች ምዕራባውያንን ሀገራችን ድርሽ እንዳትሉ ብለው አባረዋል። ሁለቱም መሪዎች ከተደጋጋሚ የግድያ ሙከራና መፈንቅለ መንግስት አምልጠዋል። ሁለቱም መሪዎች የሩሲያው መሪ ቭላዲሚር ፑቲን ወዳጆች ናቸው። እንዲህ እያልን ብንቀጥል ኒኮላስ ማዱሮን በኢብራሂም ትራውሬ፣ ኢብራሂም ትራውሬን ደግሞ ኒኮላስ ማዱሮ ውስጥ እናገኛቸዋለን። ሰላም ጤና ይስጥልን ውድ የቻናላችን ቤተኞች፣ ይህ ወጣቱን የቡርኪና ፋሶ መሪ ኢብራሂም ትራውሬንና እምቢባዩ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን የተመለከተ ልዩ ዘገባችን ነው። ስለ እምቢባዮቹ አስገራሚ ታሪኮች ለማድመጥ አብራችሁን ቆዩ። ከሰሞኑ ተከናውኖ ካለፈው የሩሲያ 80ኛ ዓመት የድል በዓል ጎን ለጎን ተሳታፊ መሪዎች ሁለትዮሽ ስብሰባዎች ሲያደርጉ ሰንብተዋል። ወጣቱ የቡርኪና ፋሶ መሪን ያክል ግን ትኩረት የሳበና ብዙዎች ሊያናግሩት የቋመጡለት መሪ አልታየም ነበር። እድል ቀንቷቸው ካናገሩት መሪዎች መካከል ደግሞ ሌላኛው አነጋጋሪ ሰውና የአሜሪካ ራስ ምታት የቬንዙዌላው አለቃ ኒኮላስ ማዱሮ ይገኙበታል። ኒኮላስ ማዱሮ እና ትራውሬ በነበራቸው ቆይታ ስለ ቀጠናዊና ዓለም አቀፋዊ ጉዳዮች መወያየታቸውን በጋራ መግለጫቸው ወቅት ተናግረዋል። አሜሪካ እጁን ይዞ በህይወት ሞቶ ደግሞ ሬሳውን ለሰጠኝ $25 ሚሊዮን እሰጣለሁ ያለችባቸው ኒኮላስ ማዱሮ ለትራውሬ ያላቸውን አድናቆት ገልጸዋል። አሜሪካና ምዕራባውያን የተፈጥሮ ሀብቴን አላስነካም፣ ቅድሚያ ለሀገሬ ዜጎች የሚሉ መሪዎችን በመግደል በማስገደል በመፈንቀልና በማስፈንቀል ይታወቃሉ። እስካሁን ኢብራሂም ትራውሬን ይዞ ለሰጠን ውሮታ እንከፍላለን አላሉም እንጂ ኒኮላስ ማዱሮን ግን ይዞ ለሰጠን ውሮታውን $25 ሚሊዮን ወይም በአሁኑ ምንዛሬ 3.2 ቢሊዮን ብር እንከፍላለን ካሉ ሰንብተዋል። እናም የሁለቱ መሪዎች ሰላምታ ትርጉሙ ብዙ ነው ያልንበት ምክንያት ይሄ ነው። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ቬንዙዌላ እና ኒኮላስ ማዱሮ። ቬንዙዌላ ጸጉራቸው እጅግ ረጅም የሚያምሩ ውብ ሴቶች የሚገኙባት በላቲን አሜሪካ ሰሜናዊ ጫፍ የምትገኝ ሀገር ናት። የ28 ሚሊዮን ዜጎች መኖሪያ የሆነችው ቬንዙዌላ በከርሰ ምድሯ በዓለም ትልቁን የነዳጅ ዘይት ክምችት ይዛለች። የተረጋገጠ 304 ቢሊዮን በርሜል ድፍድፍ ነዳጅ ያላት ሀገሪቱ የዓለም 18 በመቶ የነዳጅ ዘይት ባለቤት ናት። ከዓለም ሀብታም ሀገራት አንዷ ሳውዲ አረቢያ እንኳን የቬንዙዌላን ያክል የነዳጅ ሀብት የላትም። በዓለም ከፍተኛ የድፍድፍ ነዳጅ ሀብት ያላቸውን ሀገራት ብንመለከት በ304 ቢሊዮን በርሜል ቬንዙዌላ አንደኛ፣ በ267 ቢሊዮን በርሜል ሳውዲ አረቢያ ሁለተኛና ሩሲያ በ80 ቢሊዮን በርሜል ሶስተኛ ናቸው። ነገር ግን አሜሪካ በጣለችባቸው ማዕቀብ ከዓለም አንደኛ የነዳጅ ዘይት ክምችት ያላት ቬንዙዌላ በኢኮኖሚ እድገትና ሀገራዊ መረጋጋት አንጻር ግን እጅግ ደካማ ሀገር ናት። አንድ ወቅት ጥሩ የሀገር እድገት ማሳያ የነበረችው ቬንዙዌላ አሁን ላይ ዜጎቿ ሚላስ ሚቀመስ ቸግሯቸው ሚጣፍ ሚለበስ አጥተው በድህነት እየኖሩ ይገኛሉ። $1 ቢሊዮን የተቀዳባቸው የነዳጅ ጉድጓዶቿ ጥቅም እንደሌለው ዕቃ ተጥለው ቀፏቸው ቀርቷል። ለዚህም ብዙዎች የምዕራቡን ዓለም ሀገራትና ኮርፖሬሽኖች፣ የተወሰኑት ደግሞ የራሷን የቬንዙዌላ መሪዎች ኢኮኖሚያዊ ውሳኔዎች ይተቻሉ። ሀገረ ቬንዙዌላ ሁሉ በረከት እንዳላት የታወቀው ገና ድሮ በ1920ዎቹ ነበር። የነዳጅ ክምችቱ እንዳለ ከታወቀበት 1920ዎቹ እስከ 1990ዎቹ መጨረሻ ድረስ የቬንዙዌላ ነዳጅ የአውሮፓና አሜሪካ ድርጅቶች መጫወቻ ነበር። የኔዘርላንዱ ሼል፣ የአሜሪካው ሞቢል እና ላጎቭን በዓመት ብዙ $1 ቢሊዮን የሚያጋብሱበት ነበር። ተራተርተው የቬንዙዌላ ሕዝብ የቆመበት አፈሩን ቦርብረው ነዳጁን የአሜሪካና የአውሮፓ ካምፓኒዎች እየወሰዱበት ያበራው ላምባ ይበላው ምግብ ይቀምሰው ውሃ ይቸግረው ነበር። ልክ የፈረንሳይ ካምፓኒዎች የቡርኪና ፋሶን ወርቅ፣ ማንጋኒዝ እና ሌሎች ማዕድናት ወስደው ባዶ እንዳስቀሯቸው ሁሉ የቬንዙዌላም ዜጎች እንዲሁ በድህነት ይኖሩ ነበር።
የቬኔዙዌላ ትንሣኤ። The country was invaluable as an ally, and all the while, Venezuela drilled more and more wells. አገር ልክ እንደ ትራውሬ፣ ልክ እንደ ቶማስ ሳንካራ፣ ልክ እንደ ጋዳፊ ቅድሚያ ለሀገር የሚሉ መሪዎች አያጣምና ቬኔዙዌላም እምቢ ለሀገር የሚል መሪ አገኘች። ይህም መሪ ሂጎ ቻቬዝ ይባላል። በ1998 በተደረገ ምርጫ አሸንፎ በቬኔዙዌላ ፕሬዝዳንት ሆነ። ሻምበል ኢብራሂም ትራውሬ ሀገሩን ወርቅ የሚቦጠቡጡ የፈረንሳይ ካምፓኒዎች ከሀገሩ እንዳባረረው ሁሉ ሂጎ ቻቬዝም የሀገሩን ነዳጅ የሚመዘብሩ የምዕራብ ካምፓኒዎችን በሙሉ ከሀገር አባረረ። ከነዳጅ ኤክስፖርት የሚገኘውን ገቢም ህዝባዊ አገልግሎቶች ላይ እንዲውል ወሰነ። አነስተኛ ገቢ ላላቸው ዜጎች የመኖሪያ ቤት፣ ትምህርት እና የጤና አገልግሎት መስጫዎችን ከፈተ። ለ9 ሚሊዮን ቤት አልባ ቬኔዙዌላውያን መንግስት ቤት ሰርቶ ባለቤት አደረጋቸው። የደሃ ልጆች ለመጀመሪያ ጊዜ ዩኒቨርሲቲ ገብቶ መማር ቻሉ። በአገሪቱ ድህነት ከነበረበት ከ70% በጥቂት ዓመታት ውስጥ ወደ 7% ቀነሰ። ይህንን የቬኔዙዌላ ግስጋሴ የመራው ፕሬዝዳንት ሂጎ ቻቬዝ ከጎኑ ሁለት ትልልቅ አጋሮች ነበሩት። አንደኛው የነዳጅ ሚኒስትር የነበረው ሮድሪጎ ራሚሬዝ ሲሆን ሁለተኛው ደግሞ የአሁኑ ፕሬዝዳንት ኒኮላስ ማዱሮ ነበር። በ2012 ግን ሂጎ ቻቬዝ በካንሰር ህመም ምክንያት ስልጣናቸውን በሰላማዊ መንገድ ለኒኮላስ ማዱሮ አስተላለፉ። Ustedes elijan a Nicolás Maduro como presidente de la República Bolivariana de Venezuela. ይህን ከተናገሩ ከቀናት በኋላ ሂጎ ቻቬዝ ለሕክምና ወደ ኩባ ሃቫና በረሩ። ነገር ግን ወደ ካራካስ የተመለሰው አስክሬናቸውን የጫነ አውሮፕላን ነበር። ከዚህ በኋላ በቬኔዙዌላ ሰማይም ሆነ ምድር ላይ ብቸኛው አዛዥና ናዛዥ ኒኮላስ ማዱሮ ሆኑ። As the president of Venezuela. በዋና ከተማዋ ካራካስ የተወለዱት ከደሃ ቤተሰብ የተገኙት ማዱሮ ስራን ሀ ብለው በሹፍርና የጀመሩት ማዱሮ፣ የአገሪቱ ሰራተኛ ማህበርን የመሩት ማዱሮ፣ የሂጎ ቻቬዝ ቀኝ እጅ የነበሩት ማዱሮ፣ የቬኔዙዌላ ውጭ ጉዳይ ሚኒስትር የነበሩት ማዱሮ፣ በመጨረሻም የፔትሮስቴቷ ቬኔዙዌላ ፕሬዝዳንት ሆኑ። ኢኮኖሚስቶች አንድ አገር ኢኮኖሚዋ ለቅጥ ነዳጅ ላይ ሲደገፍ ፔትሮስቴት ወይም የነዳጅ አገር ሲሉ ይሰይሟታል። ነዳጅ ሸጣ ዜጎቿን ያበለጸገችውን ቬኔዙዌላም እዚህ ምድብ ውስጥ ይከቷታል። ሳውዲ አረቢያ፣ አረብ ኤምሬቶች፣ ኩዌት፣ ሊቢያ እና ሌሎች ከ40 በላይ ዓለም ሀገራት መጠኑ ይለያይ እንጂ የሀገራቸውን ኢኮኖሚ የመሰረቱት ከነዳጅ ምርቶች ሽያጭና በሚያገኙት ገቢ ላይ ነው። ኒኮላስ ማዱሮ ግን እንደ ቻቬዝ ዘመን አመራሩ የተሳካላቸው አልሆኑ። ፕሬዝዳንትነታቸውን የጀመሩት የቀድሞ የቻቬዝ ዘመን አመራሮችን አንድ በአንድ እየለቀሙ በማሰርና በማባረር ነበር። አመራሩ ያልሰመረላቸው ማዱሮ በ2015 የፓርላማ ምርጫ ተሸነፉ። ነገር ግን ውጤቱን ለመቀበል ፈቃደኛ ሳይሆኑ ቀሩና ነገሮችን በመሳሪያ አፈሙዝ በኩል ሊፈቱ ቆረጡ። ቬኔዙዌላውያን የተነጠቀው ድምጻችን ይመለስ ሲሉ አደባባይ ወጡ። ከ130 በላይ ወጣቶች በጸጥታ ኃይሎች ተኩስ ተገደሉ። በወታደር ብረት ለበስ መኪኖች አስፋልት ላይ ተደፈጠጡ። I ordered the arrest of a policeman who had crushed protesters with an anti-riot vehicle. ከሀገሪቱ ዋና አቃቤ ሕግ ሉዊስ አርቴጋ በቀር ሃይባ ያልነበረው ኒኮላስ ማዱሮ አስተዳደር የወተቷን አገር በደም አጠባት። እንደ ተቺዎቻቸው ከሆነ ከ2015 እስከ 2017 ባለው ጊዜ ውስጥ የጸጥታ ኃይሎች ከ8000 ቬኔዙዌላውያን በላይ መግደላቸውን ይገልጻሉ። ይህን ተከትሎ ቬኔዙዌላ የተለያዩ ዓለም አቀፍ ማዕቀቦችንና እገዳዎችን ማስተናገድ ጀመረች። የገበያ ግርግር ለሌባ ያመቻል እንዲል በቬኔዙዌላ ላይ ያደባው የምዕራቡ ዓለም የምርጫውን ግርግርና የመብት ጥሰት ተጠቅሞ ማዕቀቡን አሽጎደጎደው። ከማዕቀቡ መሃል የቬኔዙዌላን ነዳጅና ጋዝ አለመግዛትም ተካተተ። ከ80 በመቶ ኢኮኖሚዋ ወደ ውጭ በምትልከው ነዳጅ ላይ የተመሰረተው ቬኔዙዌላ ኢኮኖሚዋ ተናጋ። የምግብና የሸቀጦች ዋጋ ሰማይ ታከከ። የመድኃኒትና የነፍስ አድን ዕቃዎች ዋጋቸው ደሃው የቬኔዙዌላ ሰው ከሚችለው በላይ ውድ ሆነ። የዋጋ ግሽበቱ ሃይፐር ኢንፍሌሽን የሚባለው ደረጃ ላይ ደረሰ። ዳቦ ለመግዛት ሰዎች ገንዘብ በፔስታል ይዘው መውጣት ጀመሩ። የውሃ ቧንቧዎች ደረቁ። የኤሌክትሪክ መስመሮች ያለ ኃይል ቆመው ቀሩ። መሰረተ ልማቶችን ለማደስ መንግስት ጥሪት አጣ። 28 ሚሊዮን ህዝብ ያላት ቬኔዙዌላ ሩብ የሚሆነው 7 ሚሊዮን ህዝብ እንደ አሳ በምድር እንደ ሰው በባህር እያሉ ድንበር አቋርጠው ተሰደዱ። የዳቦ ቅርጫት የተባለችው ቬኔዙዌላ ያቺ ዜጎቿን ያቀማጠለችው ላቲን አሜሪካዊት ሀገር ሀብትስ እንዲህ ነው የሚካፈለው የተባለላት ሀገር በጥቂት ዓመታት ውስጥ ተንኮታክቷ የዜጎቿ ሲኦል ሆነች።
በዚህ ሁሉ ማዕቀብና ኢኮኖሚያዊ ማሽመድመድ አልወድቅ ያለው የኒኮላስ ማዱሮን መንግስት ለመፈንቀል አሜሪካና ምዕራባውያን ተደጋጋሚ መፈንቅለ መንግስትና የግድያ ሙከራ አደረጉበት። ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራውሬም ተደጋጋሚ መፈንቅለ መንግስትና የግድያ ሙከራ እንደተደረገበት ይሰማል። በኒኮላስ ማዱሮ ላይ በአደባባይና በይፋ በአሜሪካ የተደረገባቸውን የመፈንቅለ መንግስት ሙከራ እናያቸው። ኦፕሬሽን ጌዲዮን Venezuela's President Nicolas Maduro says 13 people, including 2 Americans, are in custody for trying to oust him. የቬኔዙዌላ መዲና ካራካስ በፓሲፊክ ውቅያኖስ ግርጌ የተዘረጋች ከተማ ናት። የወደብ ከተማ የሆነችው መዲናዋ እሁድ ሜይ 3 ለሜይ 4 አጥቢያ 2020 ከመንቃቷ በፊት እንግዶች ጎበኟት። ካራካስ ሳትነቃ ቀድመው የደረሱት ከጎረቤት ኮሎምቢያ ተነስተው ካራካስ የደረሱ ሰዎች ዓላማቸው ፕሬዝዳንት ኒኮላስ ማዱሮን መግደል፣ ማሰር አሊያም መንግስትን መገልበጥ ነበር። ስለ መፈንቅለ መንግስቱ ቀድሞ መረጃ የነበረው የቬኔዙዌላ የደህንነት መስሪያ ቤት ግን ጥቃት አድራሾቹን ቀድሞ ጠብቆ የካቴና አቀባበል አደረገላቸው። ኦፕሬሽን ጌዲዮን ብለው የሰየሙትና ዓላማው ኒኮላስ ማዱሮን ማሰር ያደረገው ዘመቻን የመሩ 2 አሜሪካውያንን ጨምሮ 91 ሰዎች የታሰሩ ሲሆን 6 ደግሞ በተኩስ ልውውጡ ተገድለዋል። የስሂረ መንግስቱ ተሳታፊዎች ቁጥራቸው ከ600 እስከ 900 እንደሚገመትም ውለው አድረው የወጡ መረጃዎች አሳውቀዋል። በእርግጥ ኒኮላስ ማዱሮ እሳቸውን ኢላማ ካደረገ ጥቃት ሲተርፉ ይህ የመጀመሪያው አይደለም። ተቃዋሚዎቻቸው እንደሚሉ ከሆነ እነኚህ ሁሉ የግድያ ሙከራ የሚመስሉ ድራማዎች የሚጻፉትና የሚተወኑት በራሳቸው የማዱሮ የደህንነት ሰዎች ነው ይላሉ። በ2018 ቬኔዙዌላ ነጻ የወጣችበትን 81ኛ ዓመት በአደባባይ እያከበሩ በሚገኙበት ወቅት ነበር 2 ድሮኖች አየር ላይ ፈነዱት። የማዱሮ መንግስት እንዳስታወቀው አየር ላይ የፈነዱት ድሮኖች ዓላማቸው ኒኮላስ ማዱሮን መግደል እንደነበር ገልጸዋል። ከተደጋጋሚ ግድያ ሙከራዎች እየተረፉ ያሉት የአሜሪካው ጠላትና የፑቲን ወዳጅ ኒኮላስ ማዱሮ ከሰሞኑ በተከናወነው የሩሲያ የድል በዓል ላይ ከትራውሬ ጋር ታይተው የዓለምን ትኩረት ስበዋል። ኒኮላስ ማዱሮ ከሰሞኑ ከትራውሬ ጋር ካደረጉት ውይይት እንዴት መፈንቅለ መንግስትን መከላከል ይቻላል ወይም ከገዳዮች እንዴት ማምለጥ ይቻላል የሚለውን ስለመወያየታቸው አልተሰማም። ግን ደግሞ እንደሚወያዩ ይጠበቃል። የሁለቱን የሩሲያ ወዳጅ መሪዎች መጨረሻን ጊዜ ከሰጠን አብረን የምናየው ይሆናል።